ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕ እና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍት ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን ሌሊሳ ግርማ የጻፋቸው በፍትህ መጽሔት ላይ ያገኘናቸውን ሜታሞርፎሲስ የተሰኘውንና እኔ ሀገሬና የሲሰስ መርከብ የተሰኙትን እጅግ ቆንጆ የሆኑ መጣጥፎቹን ወደ እናንተ እናደርሳለን። ትረካውን ማድመጥ ሲጀምሩ ቪዲዮን ላይክ ማድረጎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። ውድ የቻናላችን ቤተሰቦች በርካታ የተለያዩ ጥቅሞችን የያዘና የንባብ ልምዳችሁን እንዲሁም የትረካ ፍላጎታችሁን በተለያዩ ስራዎች ለማሳደግና ወደ እናንተ በስፋት ለማድረስ ይረዳን ዘንድ የአባልነት የሜምበርሺፕ ፕሮግራም እናብስራችሁ። የቻናላችን ሆም ውስጥ ሲገቡ ሰብስክራይብ ከምትለው ዋጎን የሚያገኟትን ጆይን የምትለውን ጽሑፍ ወይንም በዚህ ቪዲዮ ስር በሚገኘው ዲስክሪፕሽን ውስጥ ሜምበርሺፕ የሚለውን ሊንክ በመጫን የተለያዩ ጥቅሞች ያሏቸውን የአባልነት ደረጃዎች ያገኛሉ። ቻናላችንን ለመደገፍና ተጨማሪ የንባብ ክህሎቶን እንዲሁም የትረካ ፍላጎቶን ከተለያዩ ጥቅሞች ጋር ለማሟላት ሜምበር በመሆን የእውቀት አድማስዎን ያስፉ። ይህንንም ስለሚያደርጉ እናመሰግናለን። ፈር መያዣ። ይህ ጽሑፍ ሳይንስ አይደለም። ሳይንስም ስላይደለ ከተሳሳተ መንስኤ ተነስቶ የባሰ የተሳሳተ ድምዳሜ ላይ ሊደርስ ይችላል። ትርጉማቸው የሚያሻሙ እንደ ነፍስና እውነት የመሳሰሉ ቃላትን ለመመሰያነት እየተገለገለ ወደ ግቡ ያዘግማል። ግቡ የቋንቋ ከፍ ሲልም ጥበባዊ አክሮባት ነው። አክሮባቱን የሚሰራው የስሜቱ ባለቤት የተሰማውን ጊዜያዊ ነሻጣ በላብ መልክ ለማስወጣት የተጠቀመው ዘዴ ይሄ ጽሑፍ ነው። ማንንም ለማነጽ የሚውል ጽሑፍ አይደለም። ለምን ጻፈው ታዲያ ከተባለ ሕፃናት አንዳች ተግባር በደመነፍስ ሲያከናውኑና ለምን እንዳከናወኑት ሲጠየቁ ቢኮዝ አይ ካን ብለው እንደሚመልሱት የጸሐፊው ምክንያት ከዚህ አያልፍም። ከራሱ ጋር በሚደረገው ጨዋታ አንባቢው አልሳተፍም ቢል በጨረታው አይገደድም። ነፍስ በደንብ አድርጋ ነው የምትሞተው። ነፍስን ሀገር ይገድለዋል። ነፍሴ ሞታለች። እንደምትሞት ማስጠንቀቂያዎቹን እየሰጠችኝ ነው። እንደማትሞት ለምን ድርቅ ብዬ ተስፋ እንዳደረግኩ አላውቅም። ነፍስ ከስጋ በላይ ይኖራል የሚል ሐሳብ ላይ ተማምኛለሁ መሰለኝ። ሆፕ ኢዝ ሆፕ ፎር ዘ ሮንግ ቲንግ ይላል ቲኤስ ኤሊየት። እቺ ከተማ ናት ነፍሴን የገደለችው። የከተማዋን ስም መጥራት አልፈልግም። ሙት ወቃሽ አይደለሁም። ነፍሴ የሆነ የአካሌ ስርቻ ውስጥ ገብታ ሞታለች። መሞቷን ያወቅኩት ሽታዋ አላስቀምጥ ስላለኝ ነው። ዝናብ እንደመታው ድመት ወደ ስርቻው እያሳለች ስትሸጎጥ ተሰምቶኝ ነበር። ግን እኔ ነፍስ አካል በህልውና እያለ አይሞትም ብዬ የተሰበኩትን አመንኩኝ። እንዲያውም የኔዋ ላለመሞት የተቻላትን ሁሉ ታግላለች። በማንበብ በማሰብ ህልውናዋን ለማቆየት ሞክራለች። ግን የምታየው መልካም ነገር፣ የምትሰማው መልካም ዜማ፣ ተስፋ የምታደርገው ራዕይ ስታጣ፣ ማመን ሲያቅታት ሞተች። የሚታመን ነገር በሌለበት ሀገር ነፍስ በህልውናዋ ልትኖር አትችልም። አሁን አካሌ ብቻ ቀርቷል። ይተኛና ሲርበው ከተኛበት ይነሳል። አካል እንደ ድንጋይ ነው። በቀላሉ ተስፋ አይቆርጥም፣ አያኮርፍም። የሚበላና የሚተኛበት ካገኘ እያዛጋ ይቀጥላል። ነፍስ ግን ትታመማለች። ከአካል ቀድማ ትሞታለች። ነፍስ የሌለው አካል እንደ ድንጋይ ሽበት እያወጣ ይቀመጣል። ወደ ጥልቅ ጉድጓድ እየተንከባለለ የተጮኸበትን እየጮኸ ያስተጋባል። ገደል ማሚቶ በብዙ ዓለቶች ላይ እየነጠረ ለዘመናት ይቆያል። ጩኸት የሚያስተጋባ ድንጋይ ከራሱ ያፈለቀው ሐሳብ ይመስለዋል። በእኔ ላይ የማየው ባህሪ በሁሉም ላይ አስተውላለሁ። የሁሉም ነፍስ መታመሙ ግልጽ ሆኖልኛል። የሁሉንም ነፍስ የሚገድለው ደግሞ ከባቢው ነው። ሀገር፣ ከተማ፣ የዘመን መንፈስ። ለማሰብ እፈልግና ያቅተኛል። ተስፋ ለማድረግ አቅም ያንሰኛል። ነፍስ ከሞተ ምንም የለም። እውነትን ከውሸት መነጠል አሁን አልፈልግም። ድንጋዮች እርስ በርስ ተጋጭተው ትንሽ ብልጭታ እንኳን እንዲፈጥሩ በውስጣቸው የነፍስ ንጥረ ነገር ያስፈልጋቸዋል። ነፍስ የሌለው አካል ድንጋይ ነው።
ነፍስ የሌለው አካል ከስም በስተቀር ቅርጹም ሆነ ይዘቱ ያልተበጀለት ዋጋ የሌለው ድንጋይ ነው። ወንዝ በሌለበት አውላላ ሜዳ ላይ ደራሽ መጥቶ እንዲሞርደው የሚጠብቅ ድንጋይ። ነፍስ የውሃ ባህሪ አለው። ድንጋይን መልክና ቅርጽ ይሰጠዋል፣ ይሞርደዋል፣ ያድቦለብለዋል፣ ሐውልት አድርጎ ያበጀዋል። ወንዝ በድንጋይ ላይ ሲሄድ ጠጠሩን ያንገዋልለዋል፣ አለቱን ደግሞ ያላትመዋል። ድንጋዩን ሁሉ እንዳቅሙ ስፍራ ይሰጠዋል። ከበድ ያለውን በውስጡ እየፈሰሰ ያስወረዋል፣ ያስቀኘዋል። ጠጠርና ደለሉን ደግሞ ያዘቅጠዋል። እዚህ ከተማ ነፍስ ከናካቴው ሞታለች። ድንጋዮች ተኮልኩለው ድሮ ባለፈ የገደል ማሚቶ ይደነቋቁራሉ። ወንዙ በደረቀበት ነፍስ በሌለበት ቅርጻችንን አግኝተናል ይላሉ። ተሰርተን አልቀናል፣ ሐውልት ሆነናል ይላሉ። በማን አንጻር ማን እንደሚዳኝ አይታወቅም። ነፍስ በሞተበት ድንጋይ ውሃ ልክ ሊሆን አይችልም። ነፍስ በግለሰብ ውስጥ የምትወለድ አድባር ናት። ከግለሰብ ወጥታ ሐሳብ ሆና እንደ ወንዝ ሀገርን ልታጥለቀልቅ አቅም አላት። በግለሰብ ውስጥ ተወልዳ ማደግ ከቻለች፣ የሚያስችል ሀገር ካገኘች፣ ያኔ ድንጋይም ወንዙም በጀርባው ላይ እያከከ ሲያልፍ የሚያወራበትን ልሳን ይቸረዋል። ገደል ማሚቶ ሆኖ የሞተ ጩኸት እያስተጋባ ደንቁሮ አይቀርም። በኔ ውስጥ የሞተችው ያቺ የግለሰብ አድባር ናት። ሀገሩ አካልን የሚያበዛ ግን ነፍስን አድኖ የሚገድል ነው። በነፍስ አማካኝነት በግብ ተቀርጾ ካልተቀመጠ በስተቀር ድንጋይ ቁም ነገር አይወጣውም። አካል እንደ ድንጋይነቱ ምንም የተለየ ዋጋ የለውም። የከበረ ድንጋይን የሚያከብር የድንጋዩን ምንነትና አገልግሎት የሚያውቅ ሐሳብ ነው፣ ነፍስ ነው። ጠጠርን ከአለት ከአሸዋና ከተራራ ለይቶ የልዩነት ስፍራቸውንና አንድ የሚያደርጋቸውን ተፈጥሮ መረዳትም ማስረዳትም የሚችለው ነፍስ የሌለው አካል ድንጋይ ነው። ድንጋይ የሚችለው በቃል አጋኖ የገደል ማሚቶን ማስተጋባት ነው። ገደል አፋፍ ላይ ሆኖ ማሟረት ይችላል። ከዛ ወደ ገደሉ ወለል ቁልቁል ይንከባለላል። ወድቆም በህልውናው ይቀጥላል። ምክንያቱም ውድቀትን ለማመን ራሱ መጠነኛ የማመዛዘኛ ነፍስ እንዲኖር ያስገድዳል። እና የኔም ነፍስ በከባቢው መንፈስ ተበርዛ ሞታለች። አሁን ሞታ በምታመነጨው የጠረን ርዝራዥ ነው ለማሰብ እየሞከርኩ ያለሁት። ወንዙ ደርቋል። ድሮ ነፍሴ በሕይወት እያለች ስትፍጨረጨር ያወራችኝን ለመድገም ራሱ የጥሞናና የትውስታ አቅም ያንሰኛል። ወደ ድንጋይ በመቀየር ላይ ነኝ። ጭው ባለ ባዕድ ዓለም ውስጥ ደርዝ በሌለው አኳኋን ከመሰል ድንጋዮች ጋር ተኮልኩያለሁ። መጠነኛ የሞተ ነፍስ ጠረን አብሮኝ ከመኖሩ ውጪ በምንም ከአካባቢ ያልለይም። ወንዙ ደርቋል። የድንጋይ ባህሪ የቁልቁለት ተስፋን ሰንቆ ተኮልኩሎ መጠበቅ ነው። ተራራ አያድግም፣ ድንጋይም አያድግም። ብዛቱ ህልውና ያለው ያስመስለዋል። ድንጋይ እየተፈረከሰ እርስ በርሱ እየተፋጨ እየተንከባለለና እየፈረጠ ከተራራ ወደ አለት ከአለት ወደ ኮረት ራሱን ያበዛል። መብዛትን እንደ ህልውናው ማስከበሪያ አድርጎ ይቆጥራል። 100 ሚሊዮን የድንጋይ ፍንካቾች ራሳቸውን በደን አድርገው ለማብዛት እየተፈጩ ነው። እኔም ከነርሱ መካከል አንዱ ነኝ። ሽበት ማውጣት ጀምሬያለሁ። የምታየው የምትሰማው ሲቀፋት ነፍሴ ታስጨንቀኝ ነበር። ከዚህ የድንጋይ መቃብር ሕይወት ወዳለበት ስፍራ ውሰደኝ እያለች እንደሆነ ይገባኛል። ግን እኔ ራሴ የአካል ቅልጥፍና እያጣው ስለነበር ልተባበራት አልቻልኩም። ነፍስ ሲታመም አካል ይደነዝዛል። አንዱ ሌላውን ከመጣው አደጋ የማስጠያ አቅም ያጥረዋል። ነፍስ ማስሮጥ ካልቻለ አካል ማስመለጥ አይሳካለትም። ነፍሴ ተስፋዬን፣ ዕውቀቴን፣ ምክንያታዊነቴን፣ ብርቅ የሆነውን መነካቴን ይዛ ስርቻ ውስጥ እያሳለች አደፈጠች። ባደፈጠችበት ሆና በአካል ብቃቴ እንዳስጥላት ተማጸነች። ግን አልቻልኩም። እኔ በዛው ወቅት ከሥጋ ወደ ሐውልት እየተቀየርኩ ነበር። ሐውልት ከአለት ይሻላል። አለት ደግሞ ከተራ ቅርጽ አልባ ድንጋይ። ሐውልት ለሥጋ መመሰያ ይቀርባል። ሥጋ ደግሞ የነፍስ ትእዛዝን ለመቀበል ከሐውልት የተሻለ ይቀለጥፋል። ነፍሴ ስትሞት ሐውልቱ ቅርጹን አጣ። የያዝኩት የህልውና ትርጉም የተራውን የድንጋይ ገበያ ሆነ። በዙሪያዬ የሚጮኸውን የድንጋይ ገደል ማሚቶ ዘመቻ ተቀብዬ ማስተጋባት ልጀምር ጥቂት ነው የቀረኝ። ሆኜ እንደተገኘሁት ለመሆን የሚያስገድድ ድንጋያዊ ድድርነት እየተጠናወተኝ ነው። ድንጋይም መጠነኛ እድገቶችን ያሳያል። መሰረታዊ ባህሪው መፈረካከስ ቢሆንም በዛው የቁልቁለት ተቀናሽነቱ ውስጥ እውነተኛ ያልሆኑ እድገቶች ያሳያል። ሽበት ያወጣል፣ አልጌ ያበቅላል። እኔም ጸጉሬና ጥፍሬ ያድጋል።
ድንጋይ መሆንን ላለማመን ጥፍሬንና ጸጉሬን እቆረጣለሁ። በድንጋይ የሚላጨኝ ጸጉር ቆራጭ አይጠፋም። ሁሉም በዙሪያዬ ያለ አለሁ ለማለት የተቻለውን ሁሉ ይሞክራል። አለሁ ማለት ራሱ በገደል ማሚቶ ሀገር የታወቀ የሰላምታ ቋንቋ ሆኗል። ምን ማለት እንደሆነ የማይታወቅ ቋንቋ። ድንጋይ ነፍስ የለውም። ነፍስ አሻራውን ያሳረፈበትማ ድንጋይ ቅርጽ ይሆናል፣ ይዘት ይኖረዋል። ስሙም ሐውልት ተብሎ ይጠራል። በዙሪያዬ በአካል ሳሉ ነፍሳቸው የተለያቸው ድንጋዮች ሲፋጩ አያለሁ። ትንሽ ግጭት ገደል ማሚቶ ይቀሰቅሳል። ገደል ማሚቶ ከተቀሰቀሰ ሞገዶ የተነካ ድንጋይ ሁሉ ያስጮሃል። ብዙ ተጮሆ ኃይሉ ይደክምና ጸጥ ይላል። የድንጋይ ጸጥታ ያስፈራል። ድንጋይ በጸጥታ መሃል ምን አይነት ናዳ ከየትኛው የገደል አፋፍ እንደሚደረመስ አይታወቅም። ሲደረመስ ሁሉም ከቀደመው ይዞታው ሊቀነስ ይታመሳል። የነፍስ ትዝታ ቅሪተ ሞቱ ራሱ እየጠፋብኝ ነው። በነፍስ የነበርኩበት ጊዜ ትዝ እንዲለኝ ስለ ግጥም ለማሰብ ሞከርኩ። ግጥሙ በእብነበረድ ድንጋይ ላይ ተጽፎ እንዲታየኝ ሁሉ እያማጥኩኝ ሞከርኩኝ። በድንጋይ ላይ ቢጻፍ ይነበብልኝ ይሆናል ብዬ ብዙ ተጨነኩ። ማስታወስ አልቻልኩም። በቃ ሙሉ በሙሉ ወደ መካነ ድንጋይነት ተቀይሬያለሁ ማለት ነው። በድንጋዮች መሃል ሆኖ እንደ እህል ከመፈጨት ወደ ድንጋይ ተለውጦ ስሜት ማጣት ይሻላል። እኔ ሀገሬና የሲሰስ መርከብ። አንዳንድ ጊዜ ቤቴ ውስጥ እንደጠፋ ልቤ የሚያውቃቸው ግን ፈልጌ መጥፋታቸውን ማረጋገጥ የማልደፍራቸው ነገሮች አሉ። ነገሮቹ መጽሐፍት ሊሆኑ ይችላሉ፣ ወይ ልቦለድ የጻፍኩበት ደብተር። መጥፋቱን ማረጋገጥ አልፈልግም። ቢጠፋ ቁርጡን አውቃለሁ። እበሳጫለሁኝ፣ ተስፋ ቆርጣለሁኝ። ከመበሳጨት የሆነ ስርቻ ውስጥ መኖሩ አይቀርም ብዬ ተስፋ ባደርግ ይቀለኛል። አይቼው ባላውቅም የማያዋጣ እምነት እንዲህ ነው ከአማኙ ጋር የሚቆየው። እምነቱ የእውነት አለ ተብሎ ሳይጠየቅ ውሎ ያድራል። ደካማ እምነት ደካማነቱ ሳይገለጥ እዚያው ስርቻ ውስጥ እንዳይጨበጥ ሆኖ ይቀመጣል። መቀመጡ ማመን የፈለገውን ሰው ምርጫ ነው። የሌለ ነገርን እንዳለ አምኖ ራሱን እያጭበረበረ መቀጠል ያዋጣል ብሎ የወሰነን ሰው ምርጫ ነው። ምርጫው መጨረሻ ላይ የሚጎዳው ማንንም ሳይሆን ራሱን ነው። ራሱን በማጭበርበር የገዛውን ጊዜ የሚያወራርድበት ቁርጥ ሰዓት ይመጣል። ያኔ ነው ጉዱ። ተስፋ መቁረጥን ተስፋ ማድረጉን ሲጋፈጥ ነው ጉዱ። እና እንደ መጽሐፍቱ ወይንም ሌላ ውድ ብዬ የማስበው ዕቃ ያኖርኳቸው እምነቶች አሉኝ። አብረውኝ እንዲኖሩ የምፈልጋቸው ግን መኖራቸውን ኢንቨንተሪ ሰርቼ በተጨባጭ ላረጋግጥ የማልፈልጋቸው እምነቶች። ከነዚህ ነገሮች መሃል አንዱ ዋነኛው ጥበብ ተብሎ በጥቅሉ ለሚጠራው ነገር የነበረኝ ፍቅር ነው። ፍቅሬ እውነት እንደነበር አውቃለሁኝ። እንደ ማንኛውም አፍቃሪ መመለሻዬም ሆነ መድረሻዬን ሳገናዝብ በጭፍን የዋህነት የዘመትኩበት፣ በራሴ አንጻር ብዙ መስዋዕትነት የከፈልኩበትም ነው። እምነቱ አሁንም አብሮኝ እንዳለ አምናለሁ። እምነቴ ግን ልክ ስርቻ ውስጥ ቢፈለግ ይኖራል ብዬ እንደተማመንኩበት ዕቃ የታለ ብዬ ብፈልገው ሳላገኘው ልቀር እንደምችል ያሰጋኛል። ስለሚያሰጋኝ መኖሩን አምኜ እምነቴን ሳልፈትን ብቀጥል ይቀለኛል። ልክ እንደ ጥበብ እምነቴ ተስፋ የሚባለውንም ነገር በእርግጥ የቱ ጋር እንዳኖርኩት ባላውቅም መኖሩን ግን መጠራጠር አልፈልግም። ቢኖር ነው ባለሁበት ላለመቆም የምፍጨረጨረው። ጠዋት ወጥቼ ማታ ተኝቼ የማልቀረው። ዝም ብሎ የመኖር ሱስ ብቻ እንደማይሆን ተስፋ አለኝ። ተስፋ አለኝ እላለሁ እንጂ ተስፋዬን እኔ እንዳለሁት ማረጋገጥ አልሻም። ለምን? እንዴት? ወዴት? ከዚያስ በኋላ ምንድነው የዚህ ነገር ጥቅል ትርጉሙ አልልም። እንዲህ ማለትማ አለ ተብሎ በደፈናው የታመነበትን ነገር ገላልጦ መፈለግና ተስፋም ሆነ ፍቅር ከእምነት ባሻገር እምነት ስለመሆኑ ለማረጋገጥ መሞከር ነው። ይሄን ለማድረግ ሐቀኛ መሆን ያሻል። በተጨማሪም ቆራጥ። ቆራጥ የሆነ ሰው ብዙውን ጊዜ ያልተበላ ጉልበት ያለው ነው። ፕላን ኤ አለመሳካቱን ወይንም ከናካቴው ስላለመኖሩ ለማረጋገጥ ድፍረት ያለው ሰው ገና ጉልበቱ ያልተበላ ነው። አማራጭ በጠፋበት የመጀመሪያ ዕቅድ ፈንታ ፕላስ ቢን የመንደፍ አቅም ያለው ነው። ተስፋ የማይቆርጥ ሰው፣ በተለይ እውነቱን አውቆ በቀላሉ ተስፋ የማይቆርጥ ሰው ጠንካራ ነው። ትንሽ የዋህ ብጤ መሆን ያሻዋል። ይሄ በቀላሉ የማይሸነፍ ሰው ነው። እምነቱ ቢሸረፍ እንኳን ሽራፊውን ነቅሎ ተክሎ ይቀጥላል። ነገር ግን ፕላን ቢን ሲሞክር ዕድሜው ጥሎት ይሄዳል። ፕላን ቢም እንደ ኤ ሳይሰራ ከቀረ ግን
ወደ ሲ መሄድ እንደማይቻል ተፈጥሮ ትገልጽለታለች። ይህን ትጋቱን ወደ ምስኪንነት ይቀይራል። ለመፍጨርጨር ሲል የሚፍጨረጨር ምስኪን ይሆናል። ትጉህ ምስኪን። ለዚህ ነው ሰው እምነቱን በቀላሉ መለወጥ የማይፈልገው እንደማይችል ስለሚያውቅ ነው። ለ20 ዓመታት በሀገሩ ፖሊሲ ፕላን መሰረት የተማረ ሰው እንደተማረ እንጂ ምንም እንደማያውቅ እምነቱን መፈተን አይፈልግም። አቅሙ የለውም። 20 ዓመት የተማርኩት ትክክል አይደለም ብሎ ወደ ታች ተመልሶ ለመማር የሚደፍር የለም። ራሱን እንደ ምሁር አድርጎ ስለ ጥቅል የሀገሩ ትምህርት መውደቅ ቢያወራ ይቀለዋል። ወደ 20 ዓመታት ከመመለስ ወደፊት 10 ዓመታትን ጨምሮ እምነቱን ከእውነቱ ማራራቅ ይቀለዋል። እንደ ትምህርት ጉዳይ ሌሎች እምነቶቹንም እንዳሉ ይዞ መቀጠል የሚፈልግ ይበረታል። ታሪክ ላይ፣ ባህሉ ላይ፣ ብሔርና ሃይማኖቱ ላይ ያለው እምነት ትክክል ባይሆን እንኳን አፍርሶ መስራት አይችልም። አፍርሶ ከመስራት በተሳሳተ ላይ እየጨመረ መቀጠል ይቀለዋል። አዎን ይቀለዋል። እኔንም ይቀለኛል። ሁላችንም እንደዚያው ነን። ይህም የጠፋውን እምነት በግድ እንዳለ ለማስመሰል ጥርስ ነክሰን በመቀጠል አዲስ እምነት እንዳይገባ የምንዋጋ አድርጎናል። የኢያሪኮ ግንብ ፍርስራሽን ይዞ ከትውልድ ወደ ትውልድ መቀጠል ታሪክ እንደገነባ የሚያሳምነው ብዙ አለ። ግን እምነትን ሳይፈትኑ ይዞ መቀጠል የራስን ማንነት ይዞ ከመቀጠል ጋር ስለሚያያዝ ለመፈተን ድፍረት ያሻል። እውነትን እንደ እውነትነቱ መዝኖ ለመቀበል መጀመሪያ አቅም ያስፈልጋል። በዘመን ሂደት የተገኘነው የጊዜው ሰዎች በሁሉም አቅጣጫ አቅም የሌለንን፣ ከስህተት የመማር አቅም አልተሰጠንም። ስላልተሰጠንም እምነትንም ፈትነን ቁርጡን ብናውቅ አማራጭ መድረሻ በምትኩ መቀለስ አንችልም። የምንኩራራበትን የእንግዳ ተቀባይነት፣ ጨዋነት፣ ሃይማኖተኝነት ወዘተ ባህል እንደው ቁርጥ ፈተና መጥቶብን እንዲያስጥለን የሙጥኝ ብንለው ያ የተኩራራንበት እምነታችን ሜዳ ላይ ጥሎን እናውቃለን። አውቀን ግን እንዳላወቅን፣ ሳያስተማምነን ግን አስተማማኝ እንደሆነ ሁሉ በፕላን ኤ ጨፍነን መቀጠል መርጠናል። የቅንጦት ምርጫ ሳይሆን ያለንበት የአቅም ደረጃ የሚፈቅድልን ብቸኛው ይሄ ስለሆነ ነው። የሰራው ቢፈርስ መልሶ እንደሚሰራው የእርግጠኝነት አቅም ላይ የደረሰ በሥራ ባህሉና ዕውቀቱ የሚተማመን እርሱ በታሪክ ፍርስራሽ ውስጥ ተጠልሎ ራሱን አያጭበረብርም። አባቶቹ የሰሩለትን ጽላት የሚያመልክና ከማምለኩም በላይ የሚኩራራ እርሱ ራሱ መልሶ የመስራት አቅም እንደሌለው የሚያውቅ ነው። እነኛ አቅም ኖሯቸው ባህሉን ያነጹ አቅም ከሌለው ተከታይ ትውልድ ጋር ምንም የሚያመሳሰላቸው ነገር ባይኖርም እንኳን ደካማው ከጠንካራው ጋር በእምነትና ተረት ለመተሳሰር ይጥራል። እና ቅድም እንዳልኩት እኔም በቁስ መልክ ያኖርኳቸው ነገሮች ብቻ ሳይሆኑ በውስጤ እንደ እምነት ያደራጀኋቸው የምንነቴ ትርጉሞች እዚያው ባስቀመጥኳቸው ማህደር ውስጥ እንዳሉ ማረጋገጥ አልፈልግም። ሳላረጋግጥ ደምድሜ ጥርሴን ነክሼ አርፌ ብቀመጥ ይሻለኛል። አፖሎ ከጥንታዊ ግሪክ አማልክት አንዱ የነበረ ሲሰስ የሚባለውን ንጉሥና 14 ጭፍሮቹን በባህር ላይ ከሞት አደጋ ታድጓቸዋል ይላል ፕሉታርክ። እና ለአያሌ ዘመናት ይህን የአማልክት ችሮታ ለማስታወስ አንድ መርከብ ወደ የአፖሎ ቤተ መቅደስ ደርሶ እንዲመለስ ይልኩ ነበር። ይሄ ደርሶ የሚመለስ መርከብ የሲሰስ መርከብ ይባላል። በኋላ ከመርከቡ ምልልስ ብዛት የግሪክ ፈላስፎች መርከቡን በተመለከተ የሐሳብ ምልልስ ክርክር ጀመሩ። ክርክሩ የመርከቡ ማንነት ላይ ያጠነጠነ ነው። መርከቡ በባህሩ ላይ በመሄድና በመመለስ ብዛት አንድ የአካል ክፍሉ አርጅቶ ሲወድቅና በሌላ ሲተካ፣ የወለሉ ሳንቃ ሲበሳና ሲቀየር፣ አሮጌው ቀለም በአዲስ ሲታደስ አይተው ነው ፈላስፎቹ ክርክር የጀመሩት። መርከቡ በመታደስ ብዛት ከድሮ ማንነቱ ጋር የሚያስተሳስረው ነጥብ ጠፍቷል ወይንስ አልጠፋም ነው ክርክሩ። እኔም ቤቴና እምነቴ ከውስጥ ተቀምጧል ብዬ ማመን እንጂ ማረጋገጥ የማልፈልጋቸው ነገሮችን እንደ የሲሰስ መርከብ ማሰብ እችላለሁ። ቤቴ ውስጥ ልቦለድ የጻፍኩበት ደብተር ሲጠፋ የጠፋው ከኔ ቤት እንጂ ከምድረ ገጽ አይደለም። እንዲሁም ድሮ ከኔ ጋር የነበረ እምነት አሁን እኔ ዘንድ ባይገኝም ሌላ ዘንድ መኖሩን ግን አይቀርም። እኔ ራሴ የሲሰስ መርከብ ነኝ። በሕይወት ባህር ላይ እስኪታክተኝ የተመላለስኩኝ፣ ባረጀ ሐሳብ ምትክ ብዙ አዲስ ሳንቃ ፈንቅዬ የለወጥኩ ነኝ። በድሮና በወደፊቱ ማንነቴ ላይ ዘላቂ የሆነው ነገር ለውጥ ብቻ ነው። በተረፈ ባህሩም ደርሶ መልሱም ውልደትና ሞቱ ተደጋጋሚ ናቸው። ዘላቂ እንዲሆን የምፈልጋቸው ነገሮች ቢኖሩ እንኳን አብረውኝ የማይዘልቁበት ዋነኛው ምክንያት ለውጥ የሚባል ዘላቂ ነገር ስላለ ነው። እኔም የሲሰስ መርከብ ነኝ። የሲሰስ መርከብ ክርክር ላይ ቶማስ ሆብስ ሌላ ውዝግብ ጨመረበት። ከብዙ ዓመታት በኋላ መርከቢቷ ከብዙ የደርሶ መልስ መንከራተት በኋላ እርጅና ሲመጣ
ዕቃ መቀየር ትጀምራለች። አሮጌውን አንስታ አዲስ በቦታው ትተካለች። መጨረሻ ላይ አሮጌው በሙሉ ወድቆ አዲሱ ብቻ ይቀራል። በጥንታዊት ሀገር ላይ አዲስ ምዕራፍ ማለት ሊሆን ይችላል። ግን መዘንጋት የለብንም፣ ከመርከቧ ገላ ላይ የወደቀው ያረጀ ዕቃ ወደቀ እንጂ ጠፋ ማለት አይደለም። ምንም አይነት መረጃ አይጠፋም፣ ይቀበር ይሆናል እንጂ። ከኔ ቤት የጠፋውም ሐሳብ ወይም እምነት ወይንም የአጭር ልብ ወለድ ጽሑፍ ከኔ ላይ ቢራገፍም እናንተ ቤት ግን ይገኛል፣ በመጽሐፍ በመጽሔት ወይንም በሐሳብ መልክ። እኔ አሮጌ ብዬ የጣልኩት ለእናንተ አዲስ ሆኖ ይገኛል። ሆብስም በሲሰስ መርከብ ላይ የጨመረው የሐሳብ ውዝግብ አሁን ከላይ ያወራሁትን ነው። ከመርከቡ ላይ አርጅተው እንዲለወጡ የተደረጉትን ዕቃዎች፣ የወደቁትን፣ ጠፉ የተባሉትን ሰብስቦ አዲስ መርከብ መስራት ይቻላል ይላል ሆብስ። አሮጌ ገላ ያለው አዲስ መርከብ፣ ሁለት መርከቦችና ሁለት ማንነቶች ተፈጠሩ ማለት አይደለም ወይ? ይሄስ ወለፈንዴ አይደለም ወይ ሲል ይጠይቃል። በእርግጥም ወለፈንዴ ነው። እቺ ሀገራችን በሁለት ባህር በሁለት መርከብ ለመጓዝ እንደምትሞክረው ወለፈንዴ ጉዞ። እኔ ነኝ ሀገሬ። እኔና ሀገሬ የሲሰስ መርከቦች ነን።